ጌታን እናመሰግናለን። ዛሬ የምንመለከተው ክፍል ከቁጥር 9 ጀምሮ እስከ 21 ድረስ ያለውን አነበውና እንጸልይና ትምህርቱን እንቀጥላለን። ይልቁንም እንግዲህ አሁን በደሙ ከጸደቅን በእርሱ ከቁጣው እንድናለን። ጠላቶች ሳለን ከእግዚአብሔር ጋር በልጁ ሞት ከታረቅን፣ ይልቁንም ከታረቅን በኋላ በሕይወት እንድናለን። ይህም ብቻ አይደለም፣ ነገር ግን አሁን መታረቁን ባገኘንበት በጌታችን በኢየሱስ ክርስቶስ በኩል በእርሱም ደግሞ እንመካለን። ስለዚህ ምክንያት ኃጢአት በአንድ ሰው ወደ ዓለም ገባ፣ በኃጢአትም ሞት፣ እንዲሁ ሁሉ ኃጢአትን ስላደረጉ ሞት ለሰው ሁሉ ደረሰ። ሕግ እስከመጣ ድረስ ኃጢአት በዓለም ነበርና፣ ነገር ግን ሕግ በሌለበት ጊዜ ኃጢአት አይቆጠርም። ነገር ግን በአዳም መተላለፍ ምሳሌ ኃጢአት ባልሰሩትም ላይም እንኳን ከአዳም ጀምሮ እስከ ሙሴ ድረስ ሞት ነገሰ። አዳም ይመጣ ዘንድ ላለው ለእርሱ አምሳሉ ነውና፣ ነገር ግን ስጦታው እንደ በደሉ መጠን እንደዚያው አይደለም። በአንድ ሰው በደል ብዙዎች ሞተዋልና፣ ነገር ግን የእግዚአብሔር ጸጋ በአንድ ሰውም በኢየሱስ ክርስቶስ ጸጋ የሆነውን ስጦታ ከዚህም ይልቅም ለብዙዎች በዛ። አንድ ሰውም ኃጢአትን በማድረጉ እንደሆነው መጠን እንደዚያው ስጦታው አይደለም። ፍርድ በአንድ ሰው ለኩነኔ መጥቷልና፣ ስጦታው ግን በብዙ በደልም ለማጽደቅም መጣ። በአንዱ በደል ሞት በአንዱም በኩል ከነገሰ፣ ይልቁንም የጸጋን ብዛትና የጽድቅንም ስጦታ ብዛትም የሚቀበሉ በአንዱም በኢየሱስ ክርስቶስ በኩል በሕይወት ይነግሳሉ። እንግዲህ በአንድ በደል ምክንያትም ፍርድ ለኩነኔ ወደ ሰው ሁሉ እንደመጣ፣ እንዲሁም በአንድ ጽድቅም ምክንያትም ስጦታው ሕይወትም ለማጽደቅ ወደ ሰው ሁሉ መጣ። በአንዱ ሰውም አለመታዘዝ ብዙዎች ኃጢአተኞች እንደሆኑ፣ እንዲሁ ደግሞ በአንዱ መታዘዝም ብዙዎች ጻድቃን ይሆናሉ። በደል እንዲበዛ ሕግ ጭምር ገባ። ዳሩ ግን ኃጢአት በበዛበት ኃጢአትም በሞትም እንደነገሰ፣ እንዲሁ ደግሞ ጸጋ ከጌታችን ከኢየሱስ ክርስቶስ የተነሳ በጽድቅም ምክንያትም ለዘላለም ሕይወት ይነግስ ዘንድም ጸጋ ከመጠን ይልቅ በለጠ። እንጸልያለን። ጌታችንና አምላካችን ሆይ እናመሰግንሃለን፣ እናከብረሃለን። ዛሬም ይችን ቀን ስለሰጠህን ጌታ ሆይ ልታስተምረን ልትመክረን አንተ ስላለህ ክብር ለአንተ ይሁን። እግዚአብሔር ሆይ መማር እንደሚገባን መማር እንድንችል፣ የተማርነውን ደግሞ መታዘዝ እንድንችል እንድትረዳን እንለምንሃለን። ጌታ ሆይ ከራሴ እንዳልናገር እኔንም ደግሞ አንደበቴን ጌታ ሆይ እንድትቆጣጠር፣ መግለጽ የምችልበትን አንደበት ኃይል እንድትሰጠኝ በኢየሱስ ክርስቶስ ስም እለምንሃለሁ። እግዚአብሔር ሆይ እያንዳንዳችንን አንተ ተቆጣጠር፣ አንተ አስተምረን፣ ምከረን በኢየሱስ ስም አሜን። እዚህ ቦታ ላይ ስንመለከት እንግዲህ ይሄ ያነበብነው ሁላችሁም የእግዚአብሔር ቃል እንደሆነ ልብ ልትሉ ይገባል። የእግዚአብሔር ቃል ነው ያነበብነው። ቁጥር 9 ጀምሮ እስከ 11 ድረስ ያለውን ክፍል ባለፈው ሳምንት ነካ አድርገን ትተን ነበረ፣ ወይም ሰዓት ደርሶብን አቋርጠን ነበረና ከቁጥር 9 እስከ 11 ያለውን በድጋሚም ቢሆን ትንሽ ለማስታወስ ያህል የተወሰኑ ሀሳቦችን እንመለከታለን። ወገኖቼ ይህ ትምህርት እንዲሁ በቀላል እንድናየው አያስፈልግም። ምናልባት ከኔ ድካም የተነሳ ስገልጽ በደንብ ላላብራራዎች ሊሆናል አይታወቅም። ነገር ግን እናንተ በደንብ ልታዩት ይገባል። እንዲሁ ስናነበው እንኳን ግልጽ ሆኖ፣ በተለይ ከቁጥር 12 ጀምሮ ያለው ክፍል በጣም ግልጽ ሆኖ የቀረበ ሀሳብ ነው። ግራ የማያጋባ በማያሻማ ሁኔታ የቀረበ ሀሳብ ነው። በደንብ ልብ ልንል ይገባል። ቁጥር 9 ላይ ይልቁንም እንግዲህ አሁን በደሙ ከጸደቅን በእርሱ ከቁጣው አሁን ደግሞ ከጸደቅን በእርሱ ከቁጣው እንድናለን ይላል። የቤዛዎትን ታሪክ ነው እየተመለከትን ያለነው። ይቅርታ
ቤዝዮት ማለት ምን ማለት እንደሆነ፣ መቤዠት ማለት ምን ማለት እንደሆነ እያየን ነው። ቤዛነት ከእግዚአብሔር ቁጣ ያድናል፣ ከእግዚአብሔር ፍርድ ያድናል። ካለፈው ፍርድ ብቻ ሳይሆን አሁን ካለው ወደፊትም ደግሞ ከሚመጣው ፍርድም ከዘላለም ቁጣ፣ ከዘላለም ፍርድ፣ ከዘላለም በቀል እንደሚያድን ነው የሚናገረው። ከዚህ ሁሉ ያድነናል የእግዚአብሔር ጸጋ። ስለዚህ ቤዛነት ምን እንደሆነ ትርጉሙን ባለፈው ተመልክተናል። መገዛት ማለት ነው። ዋጋ ተከፍሎልን፣ ውድ ዋጋ ተከፍሎልን እንደተገዛን በክርስቶስ ኢየሱስ ደም በውድ ዋጋ እንደተገዛን እየተመለከትን ያለ ነው። በእምነት መጽደቅ የቻልነው ከእግዚአብሔር ሁኔታ የተነሳ ነው። ከእግዚአብሔር ምሕረት የተነሳ ነው። ከኛ አስተዋጽኦ አንዳች ነገር እንኳን የለውም። ከኛ ድርሻ አንዳች ነገር እንኳን የለውም። ከእግዚአብሔር ምሕረትና ቸርነት ነው። ከእግዚአብሔር ሁኔታ አንጻር ነው። በእኔና በእናንተ ቢሆን መጽደቅ የሚገባን ሰዎች አልነበርንም። እንዲያውም ሊፈረድብን የሚገባ እጅግም አመፀኞች፣ እጅግም ኃጢአተኞች፣ እጅግም በደለኞች ነን። ያም በደል ነው እንግዲህ ጌታ ይቅር ብሎ በደሙ ይላል። በደሙ ያለምንም የኛ አስተዋጽኦ ያለምንም የኛ ድርሻ በደሙ እንደጸደቅን ይናገራል። የእያንዳንዳችን ድርሻ ልናደርግ ብንፈልግ የእግዚአብሔርን ጽድቅ የእግዚአብሔርን ምሕረት በጸጋው እንዲሁ የሰጠንን ልንሸፍነው ነው የምንችለው። ነገር ግን እንዲሁ በጸጋ ነው የጸደቅነው። ሁሉ ማንኛውም ነገር፣ ሁሉም ስራ፣ ሁሉም ነገር የተጠናቀቀው በክርስቶስ ኢየሱስ ነው። ገብቷችኋል? እንዲሁ ነው የተጠናቀቀው በክርስቶስ ኢየሱስ ስራ፣ በሱ ችሎት፣ በሱ በጎነት፣ በሱ ምሕረት፣ በሱ ዘላለማዊ ፍቅር። የኛ ጽድቅ በሱ ስራ ላይ ተጠናቀቀ፣ አለቀ። ያለቀ ጉዳይ ውስጥ ነው ያለነው። ባለቀ ነገር ውስጥ ነው ያለነው። በሱ ሞት፣ በሱ ስዋዕት፣ በሱ መስዋዕትነት፣ እሱ በከፈለው ደሙን በማፍሰሱ እኔና እናንተ የዘላለም ሕይወት ባለቤት ሆንን። የማስተሰሪያን ስራ የሰራው ጌታ ኢየሱስ ክርስቶስ ነው። ከደሙ የተነሳ ደም ካልፈሰሰ ስርየት የለም ይላል። በብሉይ ኪዳንም ደም ሳይፈስ ስርየት አልነበረም። ያ የፍየሎች የበጎች ደም እንኳን ጊዜያዊ የሆነው እንኳን ደም ፈሶ ነው ስርየት የሚገኘው። ጊዜያዊም ቢሆን ዘላለማዊ አይደለም። ዘላለማዊ ቢሆን ኖሮ የክርስቶስ ኢየሱስ ሞትና ትንሣኤ ባላስፈለገም ነበር። የፍየሎች የበጎች የጠቦቶች ደም የሚያስተሰሪ ቢሆን ኖሮ ዛሬም እንደዚያ እያደረጉ መገላገል ይቻል ነበር። በቃ ወይም ምን መገላገል ነው? እንደክም ነበር። ሁልጊዜ በግ እንጎትት ነበር። በግ እየጎተትን ወደ የሚሰዋበት ቦታ እንወስድ ነበር። ንጹህ ሊያውም እንከን የሌለበት በግ ፈልገን ጎትተን አምጥተን በየጊዜው እናደርግ ነበር። ነገር ግን ለአንዴና ለመጨረሻ ጊዜ በክርስቶስ ኢየሱስ ደም ካልፈሰሰ ስርየት የለም። ከደሙ የተነሳ ማስተሰሪያ ይሆንልን ዘንድ እግዚአብሔር ኢየሱስ ክርስቶስን ለኛ መስዋዕት ይሆን ዘንድ በሱ ሞትና ትንሣኤ የዘላለም ሕይወት ባለቤቶች እንድንሆን አደረገን። እግዚአብሔር ቅዱስ ነው። ኃጢአትን ደግሞ መቅጣት ነበረበት። ትክክለኛ ፍትሃዊ የሆነ ሰው ታውቃላችሁ፣ በማንኛውም ቦታ ላይ ቢሆን ትክክለኛ የሆነ ሰው፣ ፍትሃዊ የሆነ ሰው በሚሰራበትም ቦታ ሆነ በማንኛውም ነገር ወንጀል ለሆነ ነገር፣ ክፉ ለሆነ ነገር ሁሉ እርምጃ ይወስዳል። ትክክለኛ የሆነ ሰው። የሀገሬ ሰው ምን ይላል? የተናገሩት ከሚጠፋ የወለዱት ይጥፋ የማለት ያክል የዚህን ያክል ታማኝነታቸውን ለመግለጽ የሚናገሩ ሰዎች አሉ። ታማኝነታቸውን ለመግለጽ ነው። ፍትሃዊ ነኝ፣ የተናገርኩትን በፍጹም አደርገዋለሁ፣ ተሟሽ ወይንም የተናገርኩትን ነገር መፈጸም አለብኝ ስለሚሉ ነው ይሄን የሚሉት። ጌታ ጻድቅ ስለሆነ ቅዱስ ስለሆነ ኃጢአትን ቀጣው። በማን ቀጣው? በኢየሱስ ክርስቶስ ሞትና ትንሣኤ። በክርስቶስ ሞት ምክንያት በእኛ መጽደቅ እንድንችል እኛን ለመቤዠት እኛን ለመዋጀት የኃጢአትን ይቅርታ እንድናገኝ ተቀባይነት እንድናገኝ በክርስቶስ ኢየሱስ በኩል
በሱ ሞትና ትንሣኤ ተቀባይነትን እንድናገኝ አደረገ። በደሙ አንድ ጊዜ የተደረገ ምሕረት ወደ ኋላ መለስ እንመለከት። ቁጥር 8 ላይ እንደሚነግረን ኃጢአተኞች ሆነን ሳለን ገና በደለኞች ሆነን ሳለን ገና በእኛ ፋንታ ከፍተኛ መስዋዕትነትን ከፍተኛ ዋጋ ከፍሎ በዓለም ላይ ከፍተኛ ዋጋ ምንድን ነው? በዓለም ላይ ከፍተኛ ዋጋ የሚሰጠው ምንድን ነው? በዚህ ዓለም ላይ እስቲ ወደ አይምሯችሁ አምጡትና ትልቅ ዋጋ ከፍተኛ ዋጋ ልከፍለው እችላለሁ የምትሉት ነገር ይሄንን አሁን ይሄ ቢኖረኝ ይሄ ከፍተኛ ዋጋ በቃ በዚህ ምድር ላይ ካሉት ከሀብት ከቁሳዊ ነገሮች ሁሉ ከማንኛውም ነገሮች ሁሉ ከፍተኛ ዋጋ ሊከፈልበት የሚችል ነገር አለ በዚህ በምድራዊ ሐሳብ ማለት ነው። ነገር ግን ከዚያ በላይ በዓለም ላይ ውድ ከሚባሉት ሁሉ ዋጋ በላይ የከፍሎ እኛን የተበጀን ጌታ ኢየሱስ ክርስቶስ ነው። በደሙ ዋጋን የገዛን ፕሪሺየስ ብለድ ይለዋል። ውድ በሆነ በተወደደው ደሙ ፍቅሩን አሳየን። ይህንን እንግዲህ በእኛ አስተዋጽኦ እንሸፍነዋለን ብንል ከባድ ነው፣ በፍጹም ከባድ ነው። እንደውም ማርከስ ነው ልንገራችሁ፣ እንደውም ማቆሸሽ ነው። የጸጋውን ባለጸግነት ማቆሸሽ ነው፣ ማክፋፋት ነው። ቤዛነት የአዳምን እርግማን ይገለብጣል። ከአዳም የተነሳ ሁላችን የተረገምን ሆነን ነበር፣ የሰው ልጅ በሙሉ ከአዳም የተነሳ። ነገር ግን በቤዛነት በክርስቶስ ኢየሱስ ሞትና ትንሣኤ እሱ ባደረገው ቸርነትና ምሕረት የአዳምን እርግማን ያንን ለዘላለም ተረግመን እንዳንኖር ኢየሱስ ክርስቶስ ለእኔና ለእናንተ እርግማን ሆኖ በመስቀል ላይ በመሞት ከዘላለም ሞት ተቤዠን። ራሱ ደም ገዝቶ የዘላለም ሕይወት ባለቤት እንድንሆን አደረገን። መዳናችን መጽደቃችን የዘላለም ዋስትናን ያስገኛል። ለዚህ ነው የዘላለምን ዋስትና እንዳለን ለዘላለም የማንጠፋ እንደሆንን ተማምነን ተረጋግተን የምንኖረው ከዚህ የተነሳ ነው። ለምን? ኢየሱስ ክርስቶስ የከፈለው ዋጋ በቂ ነው ብለን ስለምናምን። በቂ አይደለም ለምትሉ ሰዎች ካላችሁ በዚህ ጉባኤ ባትኖሩም እንደው በሌላ ቦታ የክርስቶስ ኢየሱስ በመስቀል ላይ የከፈለው ክፍያ በቂ አይደለም የሚሉ ሰዎች ያሳዝናሉ። ከዚህ በላይ ኃጢአት ያለ አይመስለኝም። እኔ እውነት ለመናገር ኢየሱስ ክርስቶስ የከፈለልኝን ዋጋ እኔ የኔም ማስተዋጽኦ ትንሽ ቢጨመርበት፣ ትንሽ እንደው ተፍ ብል፣ ትንሽ እንደው ምርቃት ልንገራችሁ። አንድ በዕዳ ተይዛችሁ እናንተ ልትከፍሉት የማትችሉት ዕዳ፣ እናንተ በምንም መንገድ ቢሆን መክፈል የማትችሉትን ዕዳ አንድ ሰው ቢከፍልላችሁ ከዚያ በኋላ ስለዚያ ተጠያቂ ናችሁ እንዴ? ልትሆኑ ትችላላችሁ እንዴ? ልንሆን እንችላለን? አንሆንም። ተከፍሎልናል። ኧረ እንደው ትንሽ እንደው ብለን በመዝገብ ውስጥ አንዴ በቃ ተብሎ የገባውን ፋይል እንደገና አውጡልኝ፣ አሁንም ትንሽ መጨመር አለብኝ የምንለው ነገር ካለ በጣም ከባድ ነው። የከፈለልንም ሰው ራሱ በጣም ያዝናል። በጣም ነው የሚጸጸተው። ምን አይነት ሰው ነው? ምን አይነት ሰው ነች? ከፍየላት ተከፍሏል ተብሎ በቃ ለምን ደግሞ የእሷ ድካም ምን አስፈልገ? እንደው እናድርግ ብንል እንኳን የክርስቶስ ኢየሱስን የሰራውን ስራ በፍጹም በጽድቅ እንኑር ማለት አይደለም። ሁላችንም ዳግም የተወለደ ሰው በጽድቅ መኖር አለበት። መልካም ስራ ማድረግ አለበት። በጎ ስራ ማድረግ አለበት። እንደ ዳነ ሰው መመላለስ አለበት። ያንን አይደለም እያልኩ ያለው። ወደ ቁጥር 12 ጀምሮ ያለውን ስንመለከት በጣም ቀለል ያሉ ናቸው ከዚህ በኋላ ያሉት። ስለዚህ ምክንያት ኃጢአት በአንድ ሰው ወደ ዓለም ገባ። ንጽጽራዊ ነገርን ነው የሚያሳይ እነዚህ ቦታ ላይ። ስለዚህ ምክንያት ኃጢአት በአንድ ሰው ወደ ዓለም ገባ፣ በኃጢአት ሞት፣ እንዲሁ ሁሉ ኃጢአትን ስላደረጉ ሞት ለሰው ሁሉ ደረሰ። ሕግም እስከመጣ ድረስ ኃጢአት በዓለም ነበርና፣ ነገር ግን ሕግ በሌለበትም ኃጢአት አይታወቅም። ነገር ግን በአዳም መተላለፍ ምሳሌ ኃጢአት ባልሰሩት ላይ እንኳን ከአዳም ጀምሮ እስከ ሙሴ ድረስ
ሞት ነገሰ። ሞት ምን ሆነ? ሞት ምን ሆነ? ነገሰ። ሞት ነገሰ። ኃጢአት ባልሰሩለት ላይ ሁሉ ተንሰራፋ፣ ገዢ ሆነ። የሚያስተዳድረው፣ የሚፈልጠው፣ የሚቆርጠው ሁሉ ነገር የሚያደርገው ማን ነው? ኃጢአት ነው። ኃጢአት ነው። ያውም የዘላለም ሞት። ሞት ነገሰ። ከአዳም ይመጣ ዘንድ ላለውም ለእርሱም አምሳሉ ነውና ይላል። ስለዚህ በአዳም ምክንያት ሞት በዓለም ላይ ሁሉ ነገሰ፣ ተንሰራፋ፣ ገዢ ሆነ፣ አስተዳዳሪ ሆነ። ከአዳም ጀምሮ ሕግ እስከመጣበት ጊዜ ድረስ ይናገር። ኃጢአት በአንድ ሰው ምክንያት ወደ ዓለም ገባ። ሰው ሲፈጠር ባለፈውም እንደተናገርኩት ያለ ኃጢአት ነበር። እግዚአብሔር የኃጢአት ኦቶር አይደለም፣ ደራሲ አይደለም። ኃጢአትን አልፈጠረም እግዚአብሔር። ሰው ሁሉ ሲፈጠር፣ ሁሉም ነገር ሲፈጠር ያለ ኃጢአት ሆኖ ነው የተፈጠረው። ኃጢአትን፣ ክፋትን፣ ተንኮልን ለዓለም ይህንን እንግዳ ነገር ያስተዋወቀው አዳም ወይም ዲያብሎስ። ዓለም አታውቀውም ነበር። ምድር አታውቀውም ነበር። ሁሉም ፍጥረት አያውቀውም ነበር። ኃጢአት የሚባለው ነገር አያውቅም። ነገር ግን ያስተዋወቀው አዳም። ኃጢአት ለዚህ ዓለም እንግዳ ነገር ነበር። ከአዳም ጀምሮ ግን በሰው ልጆች ላይ ሁሉ ኃጢአት ነገሰ፣ ገዢ ሆነ። አንዳንድ ጥያቄ ሊነሳ ይችላል። የተታለለችው ሔዋን፣ የበላችው ሔዋን፣ አዳምንም ያታለለችው ሔዋን ለምን በአዳም ምክንያት ተባለ? እንደዚህ ያለ ጥያቄ ተፈጥሮባቸው ያውቃል? ለምን በአዳም በኩል ተባለ? እሷ አይደለች እንደ የበላችው? እሷ አይደለች እንደ በልታ እሱንም ብላ ያለችው? እሱንም የሚያሳሳተችው እሷ አይደለች እንዴ? የሚል ጥያቄ ሊነሳ ይችላል። ይሄ መሰረታዊ ጥያቄ ነው። በእርግጥ መነሳቱ ጥሩ ነው። ምናልባት ጥያቄ ሆኖባችሁ ያለ ሰው ካላችሁ ብዬ ነው። ማንም ሰው ጠይቆኝ አይደለም። ነገር ግን እንደው አውዱን ስንመለከተው በጣም ግራ የሚያጋባ ነው። አዳም ነች እኮ አሳስታኝ፣ እሷ እኮ ነች፣ እሷ ባታሳስተኝ እኮ አመካኝቶ ነበር አይደል? አዳም እሷ እኮ ነች ያሳሳተችኝ አለ። እሷ ደግሞ አይ እኔ ደግሞ እባብ ነው ያሳተኝ አለች። መመከኛየት አንዱ ባንዱ ላይ። ነገር ግን በገነት ካለው ዛፍ ሁሉ ትበላለህ፣ ነገር ግን ክፉና ደጉን ከሚያሳውቀው ከእውቀት ዛፍ አትብላ፣ ከሱ በበላ ቀን ሞትን ትሞታለህ የተባለው ማን ነው? አዳም ነው። አዳም ነው እንደዚህ የተባለው። ከሱ በበላችሁ ቀን ሞትን ትሞታላችሁ አይደለም የሚለው፣ ሞትን ትሞታለህ ነው ያለው። በበላ ቀን ሞትን ትሞታለህ ነው ያለው። ይሄ ኃላፊነትንና ተጠያቂነትን ያመለክታል። በምትሰሩበት መስሪያ ቤት ለዚያ መስሪያ ቤት ምናልባት ኃላፊዎች ከሆናችሁ በዚያ ላይ ሁሉ ኃላፊነታችሁን መወጣት የእናንተ ፋንታ ነው። በቤታችሁም ደግሞ ኃላፊነትን መወጣት እንደ ራስ ከሆናችሁ ማለት ነው። በቤታችሁ ውስጥ ኃላፊነትን መወጣት ያለባችሁ እናንተ ናችሁ። መጋቢዎች በቤተ ክርስቲያን ውስጥ ለሚፈጠረው ነገር ሁሉ ተጠያቂዎቹ እነሱ ናቸው። መጋቢዎች ስህተትን ከሰሩ፣ ስህተትን ካስተማሩ ምዕመኑ ሁሉ ተከትሏቸው ነው የሚሄድ። ምክንያቱም በዚያ ቦታ ላይ ኃላፊነት ተሰጥቷቸዋልና፣ የእረኝነት ኃላፊነት ስለተሰጣቸው ማለት ነው። የማስተማር፣ የማሳሰብ፣ የማስጠንቀቅ፣ የማነጽ ኃላፊነት ስለተሰጣቸው ማለት ነው። አዳም ደግሞ የሚስቱ ራስ ነበር። እንደው ብትሳሳት እንኳን ትክክል አይደለም እንደዚህ ተብለናል ብሎ እንዳትበላ እሷን ማስጠንቀቅ ነበረበት። ስለዚህ ኃላፊነቱ በሱ ላይ ነው። አንድ የኬሚስትሪ መምህር
ነበረና 10ኛ ክፍል ትዝ ይለኛል። ሁል ጊዜ የሆነ ስህተት ስንሰራ ኃጢአቱ በራስህ ነው ይለን ነበር። ወይም ሳናጠና ቀርተን የሱን ዝቅተኛ ውጤት ስናመጣ እንግዲህ ብትወድቅም ብታልፍም ኃጢአቱ በራስህ ነው ይለናል እና ያስገርመኝ ነበር። ኃላፊነትን አለመወጣት አስቸጋሪ ነው፣ ከባድ ነው። እግዚአብሔር የሚጠይቀው ያንን ነው። ለዚህ ነው አዳምን አትብላ ብሎ ያለው፣ ትእዛዙን የሰጠው፣ ኃላፊነትን የሰጠው፣ እንደ ራስነት ማስተዳደር ያለበት እሱ ስለነበረ ነው። ሌላው በአዳም መተላለፍ ሞት ሁሉ በሰው ላይ ነገሰ፣ ገዢ ሆነ ብለናል። ሁለንተናዊ ሞትን አመጣ። ስጋዊ ሞትንም መንፈሳዊ ሞትንም ኃጢአትም ሁሉ ነገር ወደ ዓለም እንዲገባ ያደረገው የአዳም መተላለፍ ነው። እግዚአብሔር ያዘዘውን ትእዛዝ አለመጠበቅ፣ እግዚአብሔርን አለመፍራት፣ እግዚአብሔርን አለመታዘዝ ቅጣት ያመጣል። ዛሬም ቢሆን አዳምና ሔዋን አይደለም። ዛሬም ቢሆን ቃሉን አለመታዘዝ፣ ዛሬም ቢሆን ቃሉን አለማክበር፣ ዛሬም ቢሆን እንደ እግዚአብሔር ቃል አለመኖር ቅጣት ያመጣል፣ ፍርድ ያመጣል። የምንማረው አእምሯችንን ለማስፋት ብቻ አይደለም። እውቀት ማወቅ ሌላ ነገር ነው፣ ጥሩ ነው፣ ማወቅ አለብን። ያለ እውቀት መሆን ደግሞ ስህተትን ያመጣል። ካላወቅን ልንሳሳት እንችላለን። መማራችን ግን በስነ ምግባርም በሁሉ ነገር መታነጽ እንድንችል ነው። ወደ ጥሩ መልካም የሆነ አመለካከት መንፈሳዊ ሰው ለመሆን እንደ እግዚአብሔር ሐሳብ እንደ እግዚአብሔር ፈቃድ ለመመላለስ እግዚአብሔርን ፈሪሃ እግዚአብሔር እንዲኖረን። ፈሪሃ እግዚአብሔር መኖር ማለት ቃሉን መታዘዝ ማለት ነው። ቃሉን ከታዘዘ ሰው ፈሪሃ እግዚአብሔር አለው ማለት ነው። ሕግ ወደ ዓለም ገባ። ኃጢአት እስከዚህም ጊዜ ድረስ አይታወቅም ነበር። ሕግ እስከመጣበት ጊዜ ድረስ ኃጢአት አይታወቅም ነበር። ኃጢአት የለም ማለት አይደለም። ማንኛውም ሰው ኃጢአት ቢያደርግ አይታወቅም ነበር ማለት ነው። መልካም ነገርን ቢያደርግ ኃጢአት መሆኑ ወይም መልካም መሆኑ፣ ኃጢአት ሲያደርግም ደግሞ ኃጢአተኛ መሆኑ ወይም ኃጢአት ማድረጉ አይታወቅም ነበር። ግን ሕግ ቁልጭ አድርጎ እንዲታይ ያደረገው የኃጢአትን ብዛት፣ የኃጢአትን ገዢነት እንዲታወቅ ያደረገው ሕግ ነው። የሙሴ ሕግ ሲመጣ የኃጢአትን የክፋትን መንሰራፋት፣ የኃጢአትን ብዛት፣ የኃጢአትን የኩይ ተግባርን ሁሉ ነገር እንዲገለጽ እንዲታይ ያደረገው ሕግ ሲመጣ ነው። ሕግ ባይኖር ኃጢአት አይታወቅም ነበር። ኃጢአትን እንዲታወቅ አደረገው ማለት ነው ሕግ። እስከ ሙሴ ድረስ የሚለው ከዚህ የተነሳ ነው። እስከ ሙሴ ድረስ ኃጢአት አይታወቅም ነበር የሚለው ለዚህ ነው። ኃጢአት የለም ነበር ማለት አይደለም። ኃጢአት አዳም በወደቀ ጊዜ ጀምሮ ኃጢአት ነበር። ሕግ እስከመጣ ድረስ ኃጢአት በዓለም ነበርና፣ ነገር ግን ሕግ በሌለበት ጊዜ ኃጢአት አይታወቅም ነበር ወይም አይቆጠርም ነበር። ነገር ግን በአዳም መተላለፍ ምሳሌና ኃጢአትን ባልሰሩት ላይ እንኳን ከአዳም ጀምሮ እስከ ሙሴ ድረስ ሞት ነገሰ፣ ከአዳም ይመጣ ዘንድ ላለውም ለእርሱም አምሳሉ ነውና ይላል። ከቁጥር 15 ጀምረን ስንመለከት ነገር ግን ስጦታው እንደ በደሉ መጠን እንደዚያው አይደለም፣ በአንዱ ሰው በደል ብዙዎች ሞተዋልና። ነገር ግን የእግዚአብሔር ጸጋና በአንድ ሰውም በኢየሱስ ክርስቶስ ጸጋ የሆነውም ስጦታ ከዚህም ይልቅ ለብዙዎች በዛ። አንድ ሰው ኃጢአትን በማድረጉ እንዲሁ የሆነውን መጠንም እንደዚያው ስጦታው አይደለም። ፍርድ ከአንድ ሰው ለኩነኔ መጥቷልና፣ ስጦታው ግን
በብዙ በደል ለማጽደቅ መጣ ይላል። ኃጢአት ተንሰራፋ በአንድ ሰው ምክንያት ለሁሉም። ከአዳም የተነሳ የሰው ልጆች ሁሉ በሙሉ ኃጢአተኞች ሆኑ። አንዳንድ ሰዎች እኔ ምን አገባኝ ኃጢአት የሰራው እሱ ነው ይላሉ። ወንጌልን ልንመሰክር ስንሄድ ገጥሟችሁ ሊሆን ይችላል። ኃጢአትን የሰራው እኮ እሱ ነው እኮ ተጠያቂው። እኔ እኮ አሁን ኃጢአተኛ አይደለሁም የሚሉኝ ሰዎች ገጥመውኛል። ከምሬ ነው የምነግራቸው። ግን መጽሐፍ ቅዱስ እንደሚነግረን ከአዳም የተነሳ ሁሉም ሰው ኃጢአተኛ መሆኑን ነው የሚነግረን። ኃጢአት ነገሰ ብሏላ፣ ነግሷል፣ ተንሰራፍቷል። ኃጢአት እጅግ በዝቷል። ነገር ግን የስጦታው ባለጸግነት ግን ከዚያ በላይ እንደሆነ ይናገራል። በአዳም መተላለፍ ሞት ሁሉ በሁሉ ላይ እንደነገሰ ሁለንተናዊ ኃጢአት እንደመጣ ሁሉ በኢየሱስ ክርስቶስ በኩል ደግሞ የክርስቶስ ኢየሱስ መበየት የተበየንበት ኃይል ደግሞ ከዚያ በላይ እጅግ የበዛ እንደሆነ እጅግ ደግሞ የተትረፈረፈ እንደሆነ የኃጢአትን ብዛት ሁሉ እንደሸፈነው ይናገራል። ከኃጢአት በላይ ከበደል በላይ የክርስቶስ ኢየሱስ ጸጋ እጅግ ተትረፈረፈ። ተመትረፍረፉም በላይ እጅግ ተትረፍርፎ ፈሰሰ። የክርስቶስ ሞትና ትንሣኤ በጣም የሚያስገርም ነው። ለዚህ ነው ቅድም እንደነገርኳችሁ እጅግ ውድ ዋጋ የሆነ በዓለም ላይ ካሉት ሁሉ ዋጋ ከሚያወጡት ነገሮች ሁሉ በላይ የክርስቶስ ኢየሱስ ደም እጅግ ውድ ሆነ። ስጦታው በዛ። የእግዚአብሔር ስጦታ፣ የእግዚአብሔር ቸርነት፣ የእግዚአብሔር በጎነት፣ የእግዚአብሔር ምሕረት እጅግ ተትረፈረፈ። ይህንን የተትረፈረፈውን ጸጋ ወገኖች ብዙ ሰዎች በስራቸው በተግባራቸው በአስተዋጽኦቸው ሊሸፍኑት ይሞክራሉ። ያሳዝናል። አለማወቅ መቼም አለማወቅ ከሆነ አለማወቅን ደግሞ ማስተካከል ይቻላል። በሁላችንም ውስጥ አለማወቅ አለመረዳት ሊኖር ይችላል። ነገር ግን እንደው አይበቃም ማለት በጣም ይከብዳል። የስጦታው መጠን እጅግ በዛ። ስጦታው እጅግ ተትረፈረፈ። ያንን ሁሉ የሚያጠፋ ቅድም እንደነገርኳችሁ የኃጢአትን እርግማን ሁሉ የሚያሸንፍ የሚደመስስ ለዘላለም የሚያጠፋ ባለፈው ሳምንት እንደተነጋገርነው ያለፈው ያሁኑ የወደፊቱ ኃጢአታቸው ይቅር የተባለላቸው ብፁዓን ናቸው። ኃጢአታቸው የተሸፈነላቸው የተከደነላቸው ብፁዓን ናቸው። ኃጢአቱ የማይቆጠርበት ሰው ብፁዕ ነው። ተትቶላችኋል፣ ተደምስሶላችኋል፣ ተሰርዮላችኋል። ከመጀመሪያው ልምጣ መሰለኝ። ተሰርዮላችኋል፣ ተትቶላችኋል፣ ተከድኖላችኋል፣ አይቆጠርባችሁም። ይህን ትምህርት ሰምተን ወይም ይህን ከተባለን በቃ እንደፈለገን እንሆን ማለት አይደለም። ክርስቲያን ኃጢአተኛ አይደለም፣ ወይም ኃጢአትን እያነፈነፈ በኃጢአት ውስጥ ራሱን የሚያጨማልቅ አይደለም። በክርስቶስ ደም የተገዛን የክርስቶስ ኢየሱስ በክርስቶስ ውድ ደም ዋጋ የተገዛን ለራሱ ሊያደርገን ለራሱ እንድንኖር ለእግዚአብሔር እንድንኖር የተደረግን ሰዎች ነን። ከዚህ በኋላ ከዳኑ በኋላ ለሞተውና ከሞትም ለተነሳው ለሱ እንዲኖሩ እንጂ ለራሳቸው እንዳይኖሩ ይላል ሮሜ ምዕራፍ 10 ቁጥር 7 እና 8 ላይ። ከዳንን ጊዜ ጀምሮ የምንኖረው ለራሳችን አይደለም። አስቡት ወገኖች፣ ለጌታ ነው የምንኖረው። ለጌታ የምንኖር ከሆንን እንደፈለግን ድኛለሁና እንደፈለግን ልሁን የምንል ሰዎች መሆን የለብንም። ነገር ግን ጸጋውን አናክፋፋ። በክርስቶስ ኢየሱስ ላይ እሱ በሰራው ስራ ላይ የኛ አስተዋጽኦና የኛ ተሳትፎ የምንጨምርበት ከሆነ አንደኛ የሱ ስጦታ የሱ ምሕረት በቂ ስለሆነ እያቆሸሽ ነው። ይቅርታ ስለ ቃላት ወይም እያክፋፋ ነው መጽሐፍ ቅዱስ እንደሚለን ዕብራውያን
ይነግረናል። ይህንን ቅዱሱን ደም የተቀደስንበትን ደም የሚያክፋፉ የጸጋው ተካፋዮች አይደሉም። በጸጋ የዳኑ ሰዎች አይደሉም። ልናክፋፋው አይገባም። ልንጨምርበት አይገባም። በራሱ በቂ ነው፣ ተበቂ በላይ ነው። ነገር ግን በዚያ በዳንበት መንገድ እግዚአብሔርን እየታዘዝንና እሱን እያከበርን በዳንበት መዳን ከኩነኔ ከጥፋት እንደ ዳንን አውቀን ተረድተን በቅድስናና በታማኝነት በፍቅር ልንኖር፣ በመታዘዝ ልንኖር፣ ክርስቶስ ኢየሱስን እየገለጽን እያሳየን እንደ ዓለም ብርሃን እንደ ምድር ጨው ሆነን እንድንኖር የእግዚአብሔር ቃል ያዘናል። ይሄን የጸጋ ብዛት መትረፍረፍ እኔና እናንተን የእግዚአብሔር ጽድቅ እንድንሆን አድርጎናል። የእግዚአብሔር ጽድቅ እንድንሆን ኃጢአት ያላወቀውን እሱን ስለኛ ኃጢአት በማድረግ የእግዚአብሔር ጽድቅ እንድንሆን፣ የእግዚአብሔር ምርጥ ሕዝቦች እንድንሆን፣ የእግዚአብሔር ቅዱስ ሕዝቦች እንድንሆን አድርጎናል። በክርስቶስ ያለው ቤዛነት የጠፋውን መመለስ ብቻ አይደለም፣ የኃጢአትና በሞት ላይም የተትረፈረፈ የድል ጸጋን ሰጥቶናል። የተትረፈረፈ የድል ጸጋ አሸናፊዎች እንድንሆን አድርጎናል። ኃጢአትን አሸንፎልን እኛም ደግሞ አሸናፊዎች እንድንሆን ከዘላለም ሞት ወደ ዘላለም ሕይወት እንድንሻገር አድርጎናል። ዛሬ ምን ይላል? እንግዲህ ይላል በሕይወት እንድንነግስ አድርጎናል። ቁጥር 17 መጨረሻውን ሳነበው ተከታተሉ። የጸጋን ብዛትና የጽድቅንም ስጦታ ብዛት የሚቀበሉ በአንዱ በኢየሱስ ክርስቶስ በኩል በሕይወት ይነግሳሉ። መጀመሪያ የነገሰው ማን ነበር? ምን ነበር የነገሰው? ኃጢአት ነበር የነገሰው። ሞት ነበር የነገሰው። አሁን ግን የዳን ሰዎች ግን በክርስቶስ ኢየሱስ ከሆነ በኋላ ደግሞ ምን እንሆናለን? በሕይወት ይነግሳሉ። በሕይወት እንድንነግስ አድርጎናል። በክርስቶስ በኩል በሕይወት የምንነግስ ወገኖቼ፣ ነግሳችኋል። በሕይወት እየነገስን ነው ያለው። የዘላለም ሕይወት ባለቤት ነው። ቃሌን የሚሰማ በላከኝም የሚያምን እሱ ከዘላለም ሞት ወደ ዘላለም ሕይወት ተሻግሯል ይላል። የዘላለም ሕይወት ባለቤት ነው። የማይጠፋውን የማያልፈውን ማንም ሊወስድብን የማይችለውን የዘላለምን ሕይወት አግኝተናል። ኃጢአት ነግሶ ነበረ፣ አሁን ደግሞ ሕይወት ነግሷል። ለእኔና ለእናንተ ዳግም ለተወለድነው ወይም ለተመረጥነው ወይንም እግዚአብሔር ለቀደሰን ለለየን የገዛ ርስቱ ተካፋዮች ያደረገን እኔና እናንተ በሕይወት የነገስነን። ይህን ንግስናችንን ማንም ሊወስድብን አይችልም። ማንም ሊወስድብን አይችልም። ማንም ሊያሳጣን አይችልም። ጸጋ እጅግ ይበልጣል። ከኃጢአት ከበደል ከክፋት ይልቅ ጸጋ እጅግ ይበልጣል። የእግዚአብሔር ጸጋ ከአዳም ውድቀት ጋር ብቻ አይመሳሰልም። ከሱም ሞት መጥቷል። አሁን ግን ጸጋ የተትረፈረፈውን ጸጋ ሰጠን። ጸጋ እጅግ ይበልጣል። ከሁሉም ጸጋ ይበልጣል። የጸጋውን ባለጸግነት አግኝተናል። ስለዚህ የክርስቶስ ስራ ፍጹም ስራ ነው የተሰራልን። በክርስቶስ በኩል ፍጹም ስራ ነው የተሰራልን። ፍጹም ማንም ምንም ሊተካከለው የማይችል በክርስቶስ ስራ ብቻ አማካይነት ዕዳችን ሁሉ ተከፍሎልን የእግዚአብሔር ቅዱስ ሕዝብ ሆነናል። ቶሎ ቶሎ ነው እየሄድኩ ያለሁት። ቁጥር 18ን ደግሞ ነው
እንግዲህ በአንድ በደል ምክንያት ፍርድ ለኩነኔ ወደ ሰው ሁሉ እንደመጣ እንዲሁ በአንድ ጽድቅ ምክንያትም ስጦታው ሕይወትን ለማጽደቅ ወደ ሰው ሁሉ መጣ። የስጦታውን ታላቅነት፣ የስጦታውን ብዛት እንመለከታለን። በአንዱ ሰው አለመታዘዝ ብዙዎች ኃጢአተኞች እንደሆኑ እንዲሁ ደግሞ በአንዱ መታዘዝ ብዙዎች ጻድቃን ይሆናሉ። በአንዱ መተላለፍ ኃጢአት እጅግ በዛ፣ በአንዱ ደግሞ መታዘዝ ብዙዎች ጻድቃን ይሆናሉ። ጽድቅ ደግሞ በአንዱ መታዘዝ ጽድቅ በዛ፣ ለዚያውም ከበደል ከኃጢአት በላይ እጅግ የተትረፈረፈ ጽድቅ በዛ፣ ሕይወት በዛ፣ ሕይወት ተትረፈረፈ። የተትረፈረፈ ሕይወት ነው ያለን። እንደው ታስቡታላችሁ? አስባችሁ ታውቃላችሁ? የተትረፈረፈ ሕይወት እንዳላችሁ የሚያረካ እኮ ሕይወት ነው ያለን። እንደው እንደ ቀላል ነገር ቆጥረን ይሆን? እንደ ቀላል ነገር እያየን ይሆን? እኔና እናንተን የሚመስል ያለ አይመስለኝም። ስለዚህ ያልዳኑትን ማለት ነው እንጂ እዚህ ቤዛ ያለን ሰው ብቻ ማለት አይደለም። በሁሉም ቦታ የእግዚአብሔር መንግስት አለ። በውጭ ሀገርም በሁሉም ሀገር፣ በዚህም በሀገራችን ነው። ግን እዚህ ጉባኤ ካለን አንጻር ነው እየተናገርኩ ያለሁት እና በክርስቶስ ኢየሱስ መታዘዝ የዘላለም ሕይወት፣ የተትረፈረፈ ሕይወት። በአንድ በደል ሰው ሁሉ ላይ ፍርድ እንደመጣ በአንዱ መታዘዝ ደግሞ ተፍርድ ነፃ መሆን፣ ተበቀል ነፃ መሆን፣ ከዘላለም ሞት ነፃ መሆን እንድንችል አድርጎናል። ጸጋውን ጌታ እንዴት እንዳትረፈረፈልን ልብ ልንል ይገባናል። በእኛ ጥረት በእኛ አስተዋጽኦ አይደለም፣ ከእግዚአብሔር ምሕረትና ቸርነት የተነሳ ነው። ይህንን ጸጋ ግን እኛ ልንደግፍ ወይም እኛ ልንጨምርበት፣ እኛ አስተዋጽኦ ልናደርግበት የሚገባ እንዳይደለ ተናግሬያለሁ። የመጨረሻውን ክፍል ላንብበውና ወደ ውይይት እንሄድ። በደል እንዲበዛ ሕግ ጭምር ገባ። ዳሩ ግን ኃጢአት በበዛበት ኃጢአት በሞት እንደነገሰ እንዲሁ ደግሞ ጸጋ ከጌታችን ከኢየሱስ ክርስቶስ የተነሳ በጽድቅ ምክንያትም ለዘላለም ሕይወት ይነግስ ዘንድ ጸጋ ከመጠን ይልቅ በለጠ። እንግዲህ በዛ በለጠ የሚለው ነገር ተደጋግሞ ተጠቅሷል። ታውታላችሁ፣ ትመለከታላችሁ። እጅግ የበዛ ነገር ነው የተደረገልን። እጅግ የተትረፈረፈ ነገር ነው የተደረገልን። በዚያ ውስጥ ደስ ብለን እንድንኖር ነው የሚነግረን። የተትረፈረፈ ሕይወትን ነው ያገኘነው። ሞት እንደነገሰ ሁሉ፣ በደል እንደነገሰ ሁሉ እንደዚሁ ደግሞ ሕይወት ነግሷል። ጸጋው በስቷል። የጸጋው ባለጸግነት እጅግ የተትረፈረፈ ሆኖልናል። ይቅርታ፣ ልክ ከ4 ሰዓት በኋላ ምንም 1 ደቂቃ ማረፍ አንችልም። ጥምቀትም አለ ዛሬ። ስለዚህ ውይይት እንድናደርግ ከዚህ በኋላ ለእናንተ ሰጣለሁ። የቀረችዋል ለሚቀጥለው ሳምንት ከቁጥር 19 ጀምረን እንደገና እንመለከተዋለን።